ቃልዬ ዲኤንኤ ምርመራ አላደርግም አለች። እንግዲህ ሰላም ነቅታባቸዋለች ማለት ነው። ሳሚ በነገራት መሰረት እንግዲህ ልክ እኔ ልጅ አይደለችም ለምንድን ነው ልጄ ናት ብላ ያታለልከኝ ትለዋለች ማለት ነው በኃይሉን። እኔ እህቴ በጭራሽ ነው ያላታለልኩሽም፣ ልጅሽ ናት። ምን ሆነሽ ነው? የዚህን የአንድ ተራ ሰው ወሬ ሰምተሽ ነው ወይ እኔን እንደዚህ አላምንም እምትይ? ምን ማለትሽ ነው እህቴ? ኧረ እባክሽ ተረጋጊ። እንደዛም ከሆነ ደግሞ እኔም ተሸውጃለሁ ማለት ነው። ልጅሽ እንደሆነች እኔም ሸውደውኛል ማለት ነው እህቴ፣ እንጂ በጭራሽ እኔ አንቺ እንዴት እንደዚህ ላረግሽ እችላለሁ ይላታል። አይደለም አንተ በባባ ቂም ይዘሃል ነበረ፣ አባባ በጣም እንደሚወድህ ነበረ የሚነግረኝ። አንድ ቀን ለልጄን ግን እወድሃለሁ ሳልለው እንዳልሞት ነበር ሲል የነበረው እያለች እንግዲህ ትለዋለች። እንዴት ይህን ያክል ትጨክንብኛለህ አንተ አረመኔ ነህ፣ እንዴት እንደዚህ ታደርጋለህ? አንቺንም ደግሞ አስይዝሻለሁ ትላታለች ማለት ነው። አንቺንም ደግሞ አስይዝሻለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። እነሆ አደራ ድራማን ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። በኃይሉ ደግሞ እኔ አንተንም ቢሆን አሳስርሃለሁ ስትለው ያለችው ነገር ትዝ እያለው እንግዲህ መጠጥ የቢራ ማዕት እየጠጣ ነበረ ማለት ነው ተናዶ ወጥቶ። ቃል ደግሞ ወይኔ ቃልዬ እንዴት ይህን ያክል ነገር እስከ ዛሬ ድረስ አንድም ጥቅም ሳላገኝ እንዴት መልሼ እዛ ወደ ጎዳና ህይወት የመለሳለሁ? በጭራሽ አይሆንም። እስከ ዛሬ እዚህ ቤት ከመጣው በኃይሉ ምንም የጠቀመኝ ነገር የለም። አንድ ቀን እንኳን የሰላም እንቅልፍ ተኝቼ አላውቅም። ምን ገንዘብ አገኛለሁ ብዬ ሰላሜን ነው ያጣሁት። አሁን እኮ ሰላም እንዳለችው ብታስይዘኝ እስር ቤት ብታታስረኝ እውነት ነው ዲኤንኤ ምርመራ ባደርግ እኔ ነኝ የምያዘው። ለምን ልጇ እንዳልሆንኩ አንተ ምን የምናውቀዋለን። ስለዚህ የዲኤንኤ ምርመራውን ደግሞ ችግር የለውም እኛ የምናውቀው ዶክተር ላይ አለና እዛ ታደርጊያለሽ እንላታለን ይላታል። ከዛ እንግዲህ ሰላም ደግሞ ሄደችና በቃ እህቴ የዲኤንኤ ምርመራውን ካልሽ ደግሞ እኔ በማውቀው ዶክተር አደርጋለሁ ትለዋለች ማለት ነው። አይ ይላታል። አይ በጭራሽ እኔ አንተ በምትፈልጉት እናንተ ምን እንደምታደርጉኝ አላውቅም። እኔ በጣም ጀግና የሆነና ታማኝ የሆነ ዶክተር፣ ለስራው ታማኝ የሆነ ዶክተር አለ። በሱ ነው እኔ ምርመራ ማድረግ የምፈልገው። ቤት ውስጥ ይመጣል፣ እዚሁ ሁለታችንም የናሙና ይወስድና ይመረምረዋል። በጣም ጥሩ ዶክተር ነው ትላለች። በቃ ተዋረድኩ በኃይሉ። ወይኔ እንዴት እጄን በእጄ አባቱን እንግዲህ በኃይሉ አባቱን አፍኖ ነው የገደለው። እንግዲህ እንዴት ገንዘቡን ሁሉ ለእሷ እንዴት ያዋርሳታል ብሎ እንግዲህ እንትን ብሏታል ማለት ነው። አፍኖ ገሎታል አባትየውን። እና ይሄንን ደግሞ አታቅም ማለት ነው። ሰላም አታቅም ነበረ ታሞ እንደሞተ ነው የምታውቀው። ስለዚህ በቃ ያለቀሰች እሱ ደግሞ እንዴ ወይኔ በቃ አወቀችብኝ ማለት ነው አባቴ እንደገደልኩት ይላል። ከዛ ይሄው እንደዚህ እኮ አንድም ቀን እወድሃለሁ ሳለው እንዳልሞት ብቻ ነው እኔ እምለምነው ፈጣሪን እያለ ነበረ እኮ አባዬ። አንተ ግን አባዬ እንደምጠለው በጣም ጠንቅቄ አውቃለሁ። አንተ ጨካኝ ነህ በኃይሉ። እኔ እኮ እህት ነኝ። እኔ ሲጀመር ገንዘቡን አባዬ እኮ በእኔ ስም ያደረገው አንተ በጣም ጠጭና ሀጫሽ ቃሚ ስለሆንክ ይህ ሁሉ ነገር እንዴት በአንተ ስም አድርጎ እንዴት እከስራለሁ፣ እንዴት ለማንም መጫወቻ ይሆናል በሚል ሂሳብ ነው እንጂ አንተን ጠልተው እኮ አልነበረም። እንዴት እንደዚህ ታደርጋለህ? እንዴት እያለች እንግዲህ በጣም ተናዳ ነበረ። በቃ ምርመራውን በጭራሽ አይቀርም ብላለች። እንግዲህ ናሙናውን የሚወስደው ዶክተር ሲመጣ በቃ ዞር በልልኝ፣ እንዲያውም ዲኤንኤ ምርመራውን አላደርግም ብላለች። ምክንያቱም ውጤቱን ታውቃለች። ከዚህ በፊትም ቃልዬ ሁሉን ነገር መናገር ትፈልግ ነበረ። በቃ መሄድ ነው ያለብኝ፣ መልሼ ወደዛ መሄድ ነው ያለብኝ። ምክንያቱም እኔ ከምታሰር ይልቅ በነፃነት ብኖር ይሻለኛል እና እንደዛ ነው የሚሻለኝ ትላለች ማለት ነው። በኃይሉ ደግሞ በጭራሽ የሆነ ዘዴ በአሁኑ ሰዓት ማንም ሰው ብር ይፈልጋል። እንዴት ምንስ ቢሆን እንዴት ይህንን ነገር ታደርጋለህ በኃይሉ? በቃ እኔ መጀመሪያ ነበር እንዲሁም ዲኤንኤ ማስመርመር የነበረብኝ። ወንድሜ ነው የእናቴ ልጅ ነው፣ ይህንን ነገር አያደርገኝም ብዬ ነው የተሸወድኩት። ትሰሚያለሽ? አንቺ ደግሞ የግድ ታደርጊያታለሽ ትላታለች። ይኸውልሽ ትሰሚኛለሽ? የዲኤንኤው ምርመራ ግን እኔ ልጅሽ እንደሆነ ካመለከተ ሁለተኛ ልጅ አለኝ ብለሽ እንዳትይ፣ የዛን ውጤቱ ልክ እንዳይሽ እኔ ከዚህ እሄዳለሁ። እኔ የምትጠራጠረኝ እናት አልፈልግም አለች። እንግዲህ የሌባ አይነ ደረቅ ማለት ነው ቃልዬ።
እና ብሌን ደግሞ ልክ ሊመረምራት ዶክተሩ ሲመጣ እንዴ ምንድን ነው ምን እያደረጋት ነው ብላ ቁማ ታያለች ማለት ነው። በደንብ ናሙና መወሰድ አለበት እንጂ እባክሽን ተይ ዝም በይ ከፀጉርሽ ናሙና ልውሰድ ይላታል። ከዛ አይ ጭራሽ ደህኔ ሊደረግላት ነው ታባሽ አንቺ ወራዳ ተዋረሽ። እሰይ በጣም ደስ ይላል። እትዬ ልጇን እንግዲህ ልጇ እንዳልሆነች በደንብ ይታወቃል ማለት ነው አለች። በጣም ደስ አላት ማለት ነው። እንግዲህ ሰላም ደግሞ ተወዛግባለች። ወይኔ ምናልባት ያን ሳሚ ውሸቱን ይሆን እንዴ እንደዚህ ያለኝ? እውነት ልጅ ብትሆንስ? አምላኬ እባክህን ይቅር በለኝ። ልጅ ከሆነች እኮ በቃ ጎድቻታለሁ ማለት ነው። ኧረ ፈጣሪ ወይ እንዲህ ምን አይነት ውሳኔ እንደወስን የሆነ ጥሩ ውሳኔ እንደወስን እርዳኝ እባክህ እያለች እንግዲህ በጣም ተወዛግባለች ማለት ነው ሰላም እና ግን ቢሆንም ደግሞ ዲኤንኤውን ማስመርመር አለብኝ፣ ይህ ግድ ነው። ምክንያቱም እኔ አረፌ መቀመጥ አልችልም ይህንን በዲኤንኤ ካላረጋገጥኩኝ ትላለች። እንግዲህ በጣም በቃ እያለቀሰች ታለቅስ ደግሞ ሄደችና ምን ሆነሽ ነው እትዬ እባክሽን አታልቅሽ። አንቺ እኮ ግን ብሌኔ ከሁሉም በኃይሉ ከወንድሜም ሆነ ከቃል ከልጅ እኮ አንቺ ትለያለሽ። አንቺ እኮ ነው የምትረጂ። በቃ የሆነ ስሜት አለ ላንቺ ትላታለች። እንግዲህ ባለፈው ዕለታም እንግዲህ በጣም እየተጠራጠረች ነበረ ማለት ነው ብሌን። ለምን እትዬ ግን ለምንድን ነው የራሴ ሰው የምትመስለኝ ትላለች። እንግዲህ ለዳግም ደግሞ በቃ እንግዲህ ለዳግም ደግሞ በቃ ቃልዬን ፍቅረኛ አድርጋትና የኔ እናት እንዳንተ ማቀፍ ፈልጋለሁ፣ እናቴ መሳም ፈልጋለሁ፣ ትንፋሿ ናፍቆኛል፣ በቃ እሷ እንድታጎርሰኝ እሷ በቃ የእናትነት ፍቅሯን እፈልጋለሁ፣ ገባ ስለዚህ እባክህን ብለዋለች። እንግዲህ ሄደችና ቃልዬ ያንን የባለፈውን ቪዲዮ እንግዲህ አሁን ቼክ አድርገዋለች። መልሳ ብትጎረጉሮ ምንም ብትለው እምቢ አላት። ከዛ እንግዲህ ባለፈው ለታ ከፍቅረኛሽ ጋር ተመሳጥረሽ ሂደሽ ምንድን ነው ከክፍለ ሄደለትሽ አንቺ አውሬ፣ የዚህን ያክል እዚህ ረዥም ርቀት ትሄጃለሽ ብዬ በፍጹም አላሰብኩም ነበረ። እንዴት እንደዚህ ታደርጋለሽ ምናምን ይላታል ማለት ነው። ትላታለች ሄደችና አንቃ ልትጠላት በቃ ፀጉሯን ሞንጭራ ልትጠላት ማለት ነው ቃልዬ እንዴ ምን ልታደርግ ነው እያለ እንግዲህ ከብሌን ክላስ ነበር የወጣው ዳግም። እንግዲህ ወይዘሮ ገነት ደግሞ እንግዲህ አባቴን የገደለው በምንድን ነው የሞተ? ጎረቤቱ እንግዲህ የገነት ጎረቤት ተዋርዳለች። ከዛም በኋላ በቃ ዳግምም ብሌንም አኩርፈዋት ወደ ቤት ተመልሰዋል ማለት ነው። ወደ ቤታቸው ተመልሰዋል። ከዛም በኋላ በቃ አለቀሰች። ብሌን አንቺም ትተሽኝ ሄድሽ፣ ልጄም ደግሞ ድጋሚ ተለይኝ ብላ በቃ በጣም አለቀሰች። ሄደችና እንግዲህ ዳግም እግር ላይ ድፍት ብላ እባክህን ልጄ እባክህን ይቅር በለኝ፣ አንተን የሚጎዳህ ነገር እኔ አንተን አባትን እንዳጣሁት አንተን ማጣት አልፈልግም የኔ ልጅ እና ለዛ ነው የማይጠቅም ነገር ስለሆነ ነው አለችው ማለት ነው። የማይጠቅም ነገር ስለሆነ ነው የኔ ልጅ እባክህን ተረዳኝ፣ ይቅርታ አድርግልኝ፣ በቃ ያን ሁሉንም ነገር እርሳና ይቅርታ አድርግልኝ አለ። እሺ በቃ እማዬ ይቅርታ አደርግልሻለሁ አለ። ነገር ግን ብሌንም ሄደችና በቃ ይቅርታ አደርግላታል። ምንድን ነው ተቃቃፉና ምንድን ነው ምን አስበ ነው አለችው ማለት ነው። አይ በቃ እማዬ ሂጂ በቃ እኔ እመጣለሁ ሲላት ልሸኝ ሲላት አይ ሂጂ ችግር የለውም አለና በኋላ ቀረና ብሌንን በቃ ይኸውልሽ እናቴን እናናግራትና በሌላ ነገር ማወቅ እንችላለን፣ በሌላ ጉዳይ በዛች በጎረቤታችን ምክንያት ማወቅ እንችላለን ማንን አባቴ እንደገደለው እቺ ወረኛ ጎረቤታችን ትነግረኛለች። ለዛ ብዬ ነው ለምን አሁን ከሚከፋት እንታራቃት ያልኩሽ እላታለች። እሺ በቃ አንተ ደስ እንዳለ ችግር የለውም ትላለች ማለት ነው ብሌን እና በቃ ደስ አላት ገነት። ምክንያቱም ልጆቿ ያለ እናንተ እኮ ማንም የለኝም የኔ ወርቆች የኔ ማሮች ምናምን እያለች እንግዲህ ደስ ብሏት ተመለሰች ማለት ነው። በኃይሉ ደግሞ እንግዲህ በቃ ተቃጠለ። በቃ ከምንም ያጣው ሊሆን ነው። በቃ ከሁሉም ነገር በቃ ከገንዘብ አልኩ እጄን በእጄ አባቴ ለካ እንደዚህ አስቦልኝ ነበረ፣ እጄን በእጄ በላሁት። ወይኔ በኃይሉ ምን አይነት ማረባ ነኝ እያለ የመጠጥ ማዕት የቢራ ማዕት ድርድር አድርጎ እንግዲህ ሄዶ እንግዲህ እየጠጣ ነበረ። በሌሊቱ ሙሉ እየጠጣ ነበረ። ገነት ደግሞ እንግዲህ እዛ መንገድ ላይ በር ላይ ልጇን ቻው ብላ ስትመለስ እያለቀሰች ታያታለች ማለት ነው። ሰላምን ምን ሆነሽ ነው ሰላም፣ ወይዘሮ ሰላም ምን ሆነሽ ነው እንዴ? ሊነጋ ሲል ይጨልማል እኮ ማለት ነው። ስለዚህ የሆነ መከራ ሲገጥምሽ ከበስተኋላው እንግዲህ መልካም ነገር ይዞ እንደሚመጣ ማወቅ አለብሽ እና ይዞሽ አትጨናነቂ ትላታለች።
እሺ እሺ አመሰግናለሁ ወይዘሮ ገነት ብላ እንግዲህ ሄደች። እንግዲህ ሰላም ደግሞ ሰላም ደግሞ ቃል እንግዲህ በቃ የሆነ ቦታማ ላገኘው እችላለሁ ብላ ነበር ሳሚን። ይሁን ሁሉ ነገር ሰላም እንደዚህ እንድታስብ ያደረግካት አንተ ነህ፣ አንተ ክፉ። በቃ እስቲ ቆይ የሆነ ቦታ የሆነ እንትን ውስጥ አስገብቼው ከሆነ ብላ ድጋሚ ለሶስተኛ ጊዜ ነው እንግዲህ ላፕቶፕን ቼክ ያደረገችው። ግን በፍጹም አላሳያት አለ ማለት ነው። በፍጹም አላስገባት አለ። በቃ የለም። ምክንያቱም ቃል ደልተዋለች እንግዲህ ብሌን ደልተዋለች። ብሌንን በቃ ልትገላት ነው የነበረ። በቃ ሰላም ደረሰችና አንቺ ክፉ አውሬ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ታደርጊያለሽ? ለምንድን ነው ከአሁን ፊት እንዴት እንደዚህ ታደርጊያታለሽ? ምክንያቱም ይህን አንቀሽ ልትገያት ነው እንዴ? ምን አደረገችሽ? ምን ታደርግሽ እሷ? ቆይ ይቺ ምስኪን ልጅ ምን አደረገችሽ? ውጪ፣ አይንሽን ማየት አልፈልግም ብላ እንግዲህ አመናጭቃ መንጭቃ ነው እንግዲህ መንጥቃ ያስወጣቻት ማለት ነው። ወይኔ ማም ለአንዲት ሰራተኛ ብለሽ እኔን አለች። ዝም በይ አሁን ከአንቺ ጋር ምንም መነጋገር አልፈልግም፣ ዞር በይልኝ፣ አይንሽን እንዳላይሽ አለቻት። በቃ እና ተናዳ ነው በቃ ይህ እንትን ያለችው የወጣችሁ ማለት ነው። እንዲህ ብሌን ሰላም ባደርስላት ኑሮ እኮ በቃ እንቃት ገላት ነበረ በንዴት። አንደኛ ከቤት ልትባረር ነው። ምክንያቱም ቃልዬ የነበረችበት የኑሮ ሁኔታ እንደዚህ የአማራ አልጋ ላይ የተለያየ ምግብ ምንድን ነው የምትበዩ ተብላ ተጠይቃ ምናምን አልነበረ የምትበላው። ጎዳና ላይ ትርፍራፊ ልቅምቃሚ የለቃቀመች ነበር የምትበላው ማለት ነው። እንግዲህ የሄለን ታውቃለች፣ ከሄለን ጋር አብረው እዛ ጎዳና ላይ ነው የምታውቃት ሄለንን ለራሱ ማለት ነው። እና ለዚህ ነበረ እንደዚህ እያደረገቻት ማለት ነው። እና አሁን በቃ ስታስባት ታሳዝናለች። በእርግጥ መጥፎ ነገር ነው የሰራችው፣ ግን ደግሞ ከምንም ያልሆነች ስትሆን ወይ ከገንዘቡ አልሆነች ወይ ደግሞ ከኑሮ አልሆነች። ውሸት ምንም ቢሆን ያው መጨረሻ ላይ መጋለጡ እንደማይቀር ነው እንግዲህ የሚያሳየው የብሌንና በኃይሉና የቃል ሴራ እንግዲህ መጨረሻ ላይ እንደሚዋረዱ ነው የሚያሳየው። ለምን ይኸው ተዋረደች፣ መጨረሻቸው ተዋረዱ ማለት ነው። ማንም ተደብቆ ምንም ይሁን ምን ውሸት አንድ ቀን መጋለጡ አይቀርም። ውሸት ነው ማለት ነው። እና እንግዲህ በነ በኃይሉና በቃል ምክንያት በቃል ላይ የምናየው ነገር ይሄ ነው ማለት ነው። ለምን አሁን በኃይሉ አባቱን እንግዲህ አባትን የሚያክል ነገር ውርሱን ለምን በሰላም አደረገው ብሎ ነው እንግዲህ አፍኖ በትራስ አፍኖ አባቱን የገደለ ማለት ነው። አስቡት እንግዲህ ምንም ይሁን ምን አባቱ ነው የወለደው አባቱ ነው። ነገር ግን አፍኖ በትራስ ነው የገደለው። ለምን? አባትየው ጠልቶት አይደለም፣ በጣም ነው የሚወደው በኃይሉን። ነገር ግን በኃይሉ በጣም ስለሚጠጣ፣ በጣም ስለሚያጨስ፣ በጣም እንትን ስለሚል በቃ ምንም እንትን በቃ በሱ ገንዘቡን አደረገ ማለት ሰላም ባዶዋን ትቀራለች። ለሌላው ለቤተሰብ ባዶ እጁን ሽጦ እንግዲህ መጠጥ እንግዲህ የሚጠጣ ሰው የሚታወቅ ነው። የሚጠጣ ሰው ያው መጠጥ ሱሱ ሲያስቸግረው ቤት አይደለም ምንም ይሸጣል ማለት ነው። እና ከዛ አንጻር አባትየው ሽማግሌ አባትየው እንግዲህ ያንን ገንዘብ በሱ ስም ማድረግ አልፈልግም። ሰላም በዛ ሰዓት በቃ በሰላም ታደርገውና አንቺ ልጄ፣ አንቺ ምንም ቢሆን ጎበዝ ነሽ፣ ወንድምሽን እንደማታዩ ሙሉ ለሙሉ እተማመንብሻለሁ የኔ ልጅ ብሎ ነው እንግዲህ በእሷ ስም ያደረገ ማለት ነው የነ ሰላም አባት። እና ከዛች በኋላ ንብረቱን በእሷ ካደረገ በኋላ አባቱን ጠምዶ ያዘው አፍኖ እስከ መግደልም ደረሰ ማለት ነው። ሰላም ደግሞ ወንድሜ እኔ ምንም ነገር ብትፈልግ እኔ እሰጥሃለሁ፣ የምትጠይቀውን ነገር ሁሉ ጠይቀኝ ብለዋለች። ለምን? አባትየው አደራ ስላላት ማለት ነው። አደራ ብሏታል። ልጄ የበኃይሉን ነገር አደራ የኔ ወድ ልጅ፣ መቼም አንቺ ትተሻታዩ ወንድምሽን፣ ለወንድምሽ ያለሽን ፍቅር በደንብ ጠንቅቄ አውቃለሁ እና ስለዚህ አንቺ ወንድምሽን ትተሻ አታዩም። ወደ ራሱ ሲመለስ ከመጠጡ ሲድን፣ መጠጡን ሲያቆም፣ ጨዋ ሲሆን፣ ሲያገባ፣ ትዳር ሲይዝ የዛን ሰዓት ግን የሚካፈለውን እኩል ታካፊዋለሽ ልጅ። እስከዛ ግን እሱ ልብ እስከሚገዛ ድረስ ግን አንድም ነገር አንድም ነገር እንዳትሰጩ፣ በኋላ ወደ ራሱ ሲመለስ በቃ ግን ትሰጫዋለሽ ብሎ ተስማምቶ ነበረ ማለት ነው።
እና ሁልጊዜ እሱ የሚያስበው በኃይሉ የሚያስበው አባቱ እንደሚጠላው አባቱ ለእሱ እንደማያስብለት ነበር የሚያስበው ማለት ነው። ግን ሁልጊዜ ምን ይለዋል? ልጄ አንድ ነገር የምነግርህ አለኝ፣ አንድ ነገር አንድ ቀን ግን የሆነ ነገር ነግረህ አለው እያለ ይለው ነበረ ማለት ነው። አንድ ቀን እና እወድሃለሁ ልጄ ሳልለው ብቻ እንዳልሞት ነበር ሲላት የነበረ ለሰላም ማለት ነው። እና ከዛ አንጻር ነበረ እንደዛ ያደረገው አባታቸው ማለት ነው። ስለዚህ በኃይሉ መጨረሻው አሁን እጄን